ከዚህ ያለው ሰው ሁሉ የሃይሚና የብሩኬን አንድነት የሚፈልግ ነው እንጂ ሊለያዩ የሚፈልግ አይደለም። ጀስት እነሱ አሁን በምን ታወራቸዋለሽ? ምስክሬ ነች ማለት ነው። እኔ ግን እሺ አንዴ ፍርዬ ልጠይቅና እንትን እላለሁ። ፍርዬ በውስጥ የሆነ ነገር ልኬልሽ ለምን ያን ደወልሽው? አስቀምጬልሽ ነበረ። ይሄንን ደግሞ ትደውልልሻለሁ ግን አው ፎቶ የተላከልኛል 4 ሆኖ መሳየው እንግዲህ ምን ይበል እናወራበታለን። እሺ አወራሻለሁ። እሺ ራይማ ቀጥይ። ያው እውነቷን ነው ፍሬ ሃናን እኔ ላናግርሽ አንዴ። አይ ሰኒ እውነቴን እኮ ነው አልተላከልኝም፣ ግን እኔ ውስጥ ሚስጥር የሚያክስ ነገርኝ ሰው አለ። ስለዚህ ዘና በሉ በቃ አትበሳጩ። ለዛ ነው መግባት ነው ነገር ፋሲም ሁላችሁም ማለት ነው። አሁን ወደ ቁም ነገሩ እንሄድና እዚህ ጋር ያለው ሰው ባድማት ታውሪ ባክሽ ባክሽ እንዴ አይደለም አዝሰን ማለፍ ስላለብን ነው። እኛ እየቀለልን ታዩ በቃ ተነሳው አጀንዳ ራይማ ፋሲም ማታስወኝ ቆይ አይደለም አንዳችሁ እንትን መሆን የለባሽ። እኛ ፈታልንል ልንስቅ ነው እንጂ እዚህ ጋር ሁለታችሁ ተለያየውም ብለን ትላንትና ሐናን እንዴት እንደምታለቅስ ሁሉም እያለቀሰ ነው። ለምን ይለያያሉ ብሎ ማለት ነው። ልጅቷ ስትመጣ በሰማችሁ ባየችው አክል ቪዲዮ የእውነቴን ነው ወላሂ ምናምን ብላ አለች። እኛም ጀስት ፈታልና እንጂ እኛ የእነሱን መለያየት አንፈልግም። እናንተ እንደማትፈልጉ ሁሉ እኛም አንፈልግም። እኛ የዛኔ ፈታልን ልንስቅ ነው እንጂ ለሌላ አይደለም ለማለት ነው። ቪዲዮ አብረው እየበሉ ነው ምሳ ምናምን ላልሽው እኛ ከስር መሰረቱ ጀምሮ በንግግራቸውና በሚያረጉት ነገር እንቋየም እንጂ ስራ መሆኑን ከጥንት መሰረቱ የምናውቅ ሰዎች ነው። ስለዚህ እሷም ደግሞ አመጣው ብትልም ማንም ሰው ደግሞ ራሱ በፈለገው ነው እንጂ ዛሬ አባት እናት ራሱ ለልጁ ቢመርጥ ትዳር እንኳን በሚዲያ ይቅርና ቢመርጥ ትዳር ማንም ይሻይል። ስለዚህ እሷ ነች በውሳኔዋ የምትሄደው። እኛ የዛኔ ፈታልን ነው እንጂ እኛ ይለያዩ ብለን አላልንም፣ እኛም አልመረጥም። ይሄ ነው። ሃናን ጥያቄ አለኝ። ሞዴሬተር ለምንድን ነው ከዜድ ሳትወስጂ ለኔ ከኔ ወሰድሽው? ኖ ቆይ መልሳለሁ። ምን እንደሆነ ታውቂያለሽ? ባንቺ ሞክሬ እኮ ነው ቻልኩበት እንደ እግዚአብሔርን በይስቲ ዜድ ቀርታ እየቀዳች አይደል? ከዚህ ወሰድሽ ከዜድ ወሰጂና ከኔ መልሽ ይያላ። ኖ እኔ ወስጄ እኔ እኮ ለሷ አልሰጠዋትም። ገብርኤልን አላት እንዴ የለ አሁን እኮ እያነሳው እያለ እኮ የሷ እንዴት አልመጣልኝማ? ላ ገብርኤልን አለ ልቦልካታ እንዳይመጣ ከኔ እንዳትወስድ ገባሽ? ላ በቦልኪያት ሞዴሬተር ሰላላት ትመጣለች። እኔ ቦልኪያት ግን አለች። ለምን ደውዬ ነው የምጠይቃት? ለምንድነው ከኔ ማን የሰጣት? አንቺ መስጠት ትችያለሽ። ዜድ የትኛዋ መሰለችሽ? እቺ ዜድ ዜድ ብላ ቡራ ማይኪ ያለችው። ከዚህ ያለው ሰው ሁሉ የሃይሚና የብሩኬን አንድነት የሚፈልግ ነው እንጂ ሊለያዩ የሚፈልግ አይደለም። ጀስት ይሄ ነው የምፈልገው። እነሱ አሁን በምን ታወራቸዋለሽ? ምስክሬ ነች ማለት ነው። በምን ትግባቢያለሽ? እቺ ልጅ መታ ሊለያዩ አልፈልግም እኔ አውቄ ነው ወላሂ እንደዚህ የሚላል እንደው መጀመሪያ ሙድ ይዘንባታል። እኛ እየሳቅን ማለት ነው ሙድ ይዘንባታል አይደለም ምናምን ብላ ስትል እኔም የተናገርኩት ነገር አለ። ይሄ ነገር ያው ሁሉም ሰው የሚያውቅ ነው። ስራ ነው እየሰሩ ያሉት። እኛ ፈታ ለማለት ነው እንጂ የተናገርነው ሁላችንም ሬል አድርገን አይደለም። እንደው ከታች አሁን እኔ ይኸውልሽ አሁን ፎቶ ተነስተዋል ፎቶ አለ ብያልኳችሁ ትክክለኛ መረጃ ይነገርኳችሁ አይደል? አሁን ይሄን በማለቴ ፍሬ ስራ አበላሸሽ ሚስጥር አወጥሽ ብሎ ሊያወሩ ነው ሊዘቀዘቁኝ ነው። ትክክለኛ ነገር ይተናገር። ለምን ሚስጥር አይደለም? ቆይ ለምን ሚስጥር ታወጫለሽ? ሁሉም ሰው ያወቀው አይደል? ፍሬዬ በእናትሽ ካገኘሽ ሚስጥሩ ይውጣ እስቲ እባክሽ። እንደው ራስ ምታታችን ይተውን። እንደው ሚስጥሩ ቁም ነገር እኮ ነው። እኔ ቀሊን እኮ አይደለም። መቤቴ ካልኩኝ መቤቴ ነው። ይሄው ልጅ ፍሬዬ እንደዛ ብለው ሊያወሩ እነሱ ስራ ነው ብለው እየፈተፈቱ አይደለም ወይ? ለምን ማን ነው? አይ የኛ ነው የኛ ሲሆን ይገናል እኮ እንዴ ራሳቸው ሲሰሩ ስራ አይደለም ሪል ነው ብለን ስንል በቃ ስራ ነው ብለን ምንድነው ስራ አይደለም ብለን ስንል ይሄው እዛ ቤት ስራ አይደለም እያሉ ነው። ልጆቹ ይስሩ፣ የቤት ኪራይ አለ፣ ነዳጅ አለ፣ ቀበጥስ ያለ መኪና አለ፣ ምን አለ አሉ። አሁን ደግሞ እየገባን ሲመጣና አንዳንድ ኢንፎርሜሽን ሲደርሰን ስናወራ አላሰራም አሉ ይላሉ።
እኔ እኮ ግራ ገባኝ። አናውራ፣ ስልኩ የራሴ ኔትወርኩ የራሴ ማውራው አይደክመኝ። እኔ ምንድን ነው የምትፈልጉት? ነገም ገና ደግሞ ነገ ተቀይሬ ነው ማውራው። ዛሬ ትክክለኛ ነገ እቀየራለሁ። ታጠብቁ። እኛ ስንቀየር እንቀየራለን። ያመንሽበትና የመሰለሽን የተረዳሽውን ማውራት መብትሽ ነው። በቲክቶክሽ በገዛ ስልክሽ ኩክ እየታቀልሻ ስንቀየር እኔና ገኒ ስንቀየር እኮ እንቀየራለን። ነገ እቀየራለሁ እኔ። ዛሬ እኮ በጣም ተቀይረሻል። በደንብ ትዳብኝ። ሌላ እኔ እኮ ገርመኛል። ያንቺ ነው እኮ የምትመጪው እኮ ለዛ ነው። ነገ ነዋ። ዛሬ ይኸውልሽ ትንሽ ጨጓራዬ ሰሞኑ ስላመመኝ ልዳም ብዬ ነው። አሁን ደህና ሆኛለሁ። ነገ እቺን ቲክቶክ ከጠዋት ጀምሮ ነው ማንቀጠቅጠው። በየቤቱ እየገባሁ ምን ያመጣሉ? ታስቂኛለሽ። አንቺ ለመግለጽ እኮ በጣም ነው የምትሉት በየቦታው። በቃ የእናንተ እኮ ታስቂኛላችሁ። ጠዋት ላይ እኮ ኢትዮጵያ ስሰማ ድምፄን ለራሴ ገርመኛል። ወይ